እንዴት አላችሁ? ሪያል ማድሪድ በቪኒ ጁኒየር የአርሰናል ዝውውር ላይ ቁማር ለመጫወት አስቧል የሚሉ ሀሳቦች ተሰምተዋል። ቼልሲ ዳንኤል ቤክን ለማስፈረም መስማማቱ ከደጋፊው ተቃውሞ አስነስቶበታል። እንደዚሁም የሮድሪ ወደ ሪያል ማድሪድ ማቅናት ለማንቸስተር ሲቲ በቀጣይ ውድድር ዓመት ከባድ ቀውስ የሚያስከትል ነው ተብሏል። በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። የብራዚላዊ የክንፍ መስመር ተጫዋች ቪኒሲየስ ጁኒየር ጉዳይ መነጋገሪያነቱ እንደቀጠለ ነው። ስካይ ስፖርትስ በተጫዋቹ የአርሰናል ዝውውር ላይ ያሰራጨው መረጃ ውሃ የማያነሳና መሰረት የሌለው ነው በሚል አስተያየት እየተሰጠበት ይገኛል። ወደ ጉዳዩ ከመግባታችን በፊትም የተጫዋቹንና የማድሪድን አለመግባባትና የመውጣቱን ፍላጎት መነሻ ብንመለከት መልካም ይሆናል። ቪኒ ጁኒየር እንግዲህ በማድሪድ ቤት በብቃቱ እንከን የሌለው ሆኖ ተመልክተነዋል። በዚያ ቤት ውስጥ ኮንትራቱ በቀጣዩ ክረምት ያበቃል። ኮንትራቱን ለማራዘም ላለፉት 18 ወራት ድርድር ሲካሄድ የቆየ ቢሆንም እንግዲህ ሊስማሙ አልቻሉም። ምክንያቱ ምንድነው ከተባለ ያው የገንዘብ መጠን ነው ማለት ነው። ቪኒሲየስ ጁኒየር በአሁኑ ወቅት እንግዲህ በአመት 15 ሚሊዮን ዩሮ የተጣራ ደመወዝ በሪያል ማድሪድ ቤት ያገኛል። በአዲሱ ውል ደግሞ ሪያል ማድሪድ 20 ሚሊዮን ዩሮ አቅርቦለታል። እሱ ግን 30 ሚሊዮን ዩሮ መሆን አለበት ብሏል። በዚህ ላይ ድርድር ቢደረግም መስማማት አልቻሉም እንደምናስታውሰው። ስለዚህ ቪኒ ጁኒየር በአቋሙ ስለጸና በዚህ ከቀጠለ በክረምቱ በነፃ ሊያጡት መሆኑ ትንሽ ሳያስደነግጣቸው አልቀረም ማድሪዶችን። አርሰናልም ሁኔታውን ሲከታተል ቆይቷል። እንግዲህ በመጨረሻ ምን ያለው ወስደዋለሁ ብሏል። ከፍተኛ ገንዘብ እንደሚያቀርብም ወስኗል። በከፍተኛ አመራሮቹ በኩል ቪኒሲየስ ጁኒየር እንግዲህ በአሁኑ ወቅት ሳምንታዊ ደመወዙ 400,000 ፓውንድ ነው። አርሰናል ግን 470,000 ፓውንድ ለመክፈል ተዘጋጅቷል የተባለው ለዝውውሩም እስከ 160 ሚሊዮን ዩሮ እንደሚጠይቅና አርሰናል ተጫዋቹን ለማስፈረም የገንዘብ ችግር እንደማይሆንበት አሳውቋል። የአርሰናል ደጋፊም እንግዲህ ደስታውን በዚህ ምክንያት መቆጣጠር እስኪያቅተው ድረስ ስሜቱን ሲገልጽ ነው የሰነበተው። በመሃል ግን ስካይ ስፖርትስ ቪኒ ጁኒየር ከማድሪድ ጋር ይቆያል፣ ክለቡ አይለቀውም እርግጠኛ ነን የሚል ሀሳብ ይዞ ወጥቶ ነበር። ችግሩ ግን እንግዲህ አሁን እዚህ ላይ ነው ማለት ነው። ቪኒ ወይም ወኪሎቹ ያሉት ነገር የለም በጉዳዩ ላይ በምንም ተአምር ከኪሊያን ምባፔ በላይ እንጂ በታች ደመወዝ አልፈልግም ብሏል ቪኒ ጁኒየር በማድሪድ ቆይተው ማለት ነው። ማድሪድ ደግሞ በፍጹም ከ20 ሚሊዮን ዩሮ በላይ አልከፍልም ብሎታል። አሁን በመካከላቸው በተጫዋቹና በማድሪድ መካከል 10 ሚሊዮን ዩሮ ልዩነት አለ። ስለዚህ ይህ ባለበት ሁኔታ ከኛ ጋር ይቆያል ማለት በሚዲያ በኩል ቁማር ለመጫወት ነው እንጂ ክለቡና ቪኒ ጁኒየር ምንም አይነት አብሮ ለመቆየት የሚያበቃ ስምምነት ላይ የሚያደርስ ግንኙነት ላይ አይደሉም የሚሉ ትንታኔዎች አሁን ደግሞ እየተሰጡ ናቸው ማለት ነው በባለሙያዎች በኩል። የዘርፉ ባለሙያዎች እንግዲህ ሪያል ማድሪድ ከቪኒሲየስ ጁኒየር ጋር አዲስ ውል ሳያስፈርም በሚዲያዎች በኩል ተጫዋቹ ከኛ ጋር ይቆያል የሚል መልእክት በስፋት እንዲሰራጭ ማድረጉ በእግር ኳስ የዝውውርና የድርድር ዓለም ውስጥ በጣም የታሰበበት ትልቅ የሚዲያና የስነልቦና ቁማር ነው ሲሉ ይገልጹታል። እንዴት ከተባለ ደግሞ የተወሰኑ ሀሳቦችን እነሱም ካነሷቸው እያነሳን መነጋገር ይኖርብናል። የመጀመሪያው የድርድር የበላይነትን በእጃቸው ለማድረግ ይፈልጉታል ሪያል ማድሪድ። እንደዚህ አይነቱን የሚዲያ ዘመቻ ነው የሚሉት ባለሙያዎች። አንድ ክለብ ተጫዋቹ ውል አልፈረመም ልናጣው እንችላለን ብሎ እንግዲህ ይፋዊ ስጋት ካሳየ የተጫዋቹ ወኪሎች የደመወዝና የጥቅማ ጥቅም ጥያቄዎችን ወደ ከፍ ሊያደርጉ ይችላሉ ማለት ነው። ወይም ደግሞ ከፍ ካለበት ለመቀነስ አያስቡም። ሌሎች ክለቦችም ገብተው የቪኒን አእምሮ የበለጠ እንዲያውቁት መንገድ ይከፍታሉ ተብሎ ይታሰባል። አርሰናል ገብቶበታል ጉዳዩ። ሌሎች ክለቦችም ሊመጡ ይችላሉና ለዚህ በሩን ጠበቅ ማድረግ ለመደራደር ያስፈልጋል ተብሎ ይታሰባል። ማድሪድ ግን ሁሉንም ነገር ተቆጣጥረነዋል፣ ተጫዋቹ እዚህ ነው የሚቆየው የሚሉና ሌሎች ትረካዎችንም እየፈጠረ ነው። ለተጫዋቹ ወኪሎችም እኛ በጫና ውስጥ አይደለንም የሚል ጠንካራ መልእክት ያስተላልፋል። እንግዲህ የበላይነቱን ለመያዝ ይህ አይነቱ አካሄድ ያግዘዋል ተብሎ ይታሰባል። ሁለተኛው ጉዳይ የደጋፊውንና የክለቡን መንፈስ ለማረጋጋት ይጠቅማል እንደዚህ አይነት ዘመቻ የሚሉ ሀሳቦች ይሰጣሉ። ቪኒሲየስ ሪያል ማድሪድ ዋና ኮከብና የማጥቃት መስመሩ የጀርባ አጥንት የሆነ ተጫዋች ነው። እንግዲህ የውል አለመስማማት ዜናዎች በስፋት ቢወጡ በደጋፊው ዘንድ ትልቅ ስጋትና መረበሽ ሊፈጥር ይችላል። ይሄ ደግሞ በክለቡ አመራሮች በተለይ ደግሞ በፕሬዝዳንት ፍሎረንቲኖ ፔሬዝ እና በሌሎችም ላይ ከባድ የደጋፊና የሚዲያ ጫና ያሳድራል። ስለዚህ በሚዲያ የሚነሱት ሁሉም ነገር ሰላም ነው የሚሉ ዘገባዎች የደጋፊውን ስሜት ለማረጋጋትና የቡድኑን ሁኔታውን እንዳይረበሽ ለማድረግ እንደ መከላከያ ያገለግላሉ። ስለዚህ በስካይ ስፖርትን ጨምሮ ቪኒ ይቆያል የሚሉ ዘገባዎች መዛመታቸው መውጣታቸው ከዚህም የመነጨ ነው የሚሉ ሀሳቦች አሉ። ሶስተኛ ዋና ጉዳይ እንግዲህ ጥፋቱን ወደ ተጫዋቹ የማዞር ስትራቴጂም ተብሎ
ይገመታል። ይህ እንግዲህ የፍሎረንቲኖ ፔሬዝ ቀድሞም የሚታወቁበት የታወቀ ዘኔ ነው ይሏቸዋል። ከክርስቲያኖ ሮናልዶና ከሰርጆ ራሞስ ጋርም ተመሳሳይነት ነገር አለው በሚል በባለሙያዎች ይነሳል። ሪያል ማድሪድ በሚዲያ እኛ እሱን ለማቆየት ዝግጁ ነን፣ እሱም እዚሁ መቆየት ይፈልጋል ብሎ ከሰበከ መረጃዎችን ካሰራጨ ነገ ነገሮች ሳይሳኩ ቀርተው ቪኒ ቢወጣ እንኳን ወይም ደግሞ ባይስማማ እንኳን ደጋፊውና ሚዲያው ክለቡ ሊያቆየው ፈልጎ ነበር። ተጫዋቹ ግን በገንዘብ ምክንያት ወይም ስግብግብ ሆኖ ጥሎን ሄደ የሚል ድምዳሜ ላይ እንዲደርስ ያደርገዋል። ይህ ማለት ክለቡ ስሙንና ክብሩን ጠብቆ ይወጣል ማለት ነው። ከዚህ አንጻርም ማየት ተገቢ ነው የሚሉ ሀሳቦች አሉ። አራተኛው ጉዳይ እንግዲህ የቪኒሲየስን የገበያ ዋጋ ላለማውረድ ወይም ከፍ አድርጎ ለመቀጠልና ለመደራደር ነው የሚሉ ሀሳቦች ይሰጣሉ። አንድ ክለብ ኮከብ ተጫዋቹ ከእሱ ጋር ለመቀጠል እንዳልተስማማ ከተረዳ የሌሎች ክለቦች የመግዛት ፍላጎት ቢጨምርም የሚቀርቡት የፋይናንስ ጥያቄዎች ግን አነስተኛ ይሆናሉ። ሪያል ማድሪድ ግን የቪኒ ቦታ እዚሁ ነው፣ እዚህ ይቆያል፣ አንሸጠውም በሚል ጠንካራ አቋም ሲቆም ወይም ይዞ ሲቀጥል አጣብቂኝ ውስጥ ቢገባ እንኳን የተጫዋቹን የዝውውር ዋጋ ከፍተኛ አድርጎ ለመጠበቅ እና ለመደራደር ይረዳዋል የሚሉ ሀሳቦች አሉ። አሁን ባለው ሁኔታም አርሰናል እንግዲህ ወደ ጉዳዩ ገብቶበታል። ስለዚህ 160 ሚሊዮን ዩሮ እየተባለ ነው ዝውውሩ። እንግዲህ ይህንና ከዛ በላይ ለመጠየቅ ይረዳዋል እንደዚህ አይነት የሚዲያ ዘመቻዎች ተብሎ ይታሰባል። በጥቅሉ ሪያል ማድሪድ እየተጫወተ ያለው ቁማር በድርድር ጠረጴዛ ላይ ያጣነውን በህዝብ አስተያየት እንመልሰዋለን የሚል አይነት ነው ተብሎለታል። ቪኒሲየስን በራሳቸው የደመወዝ መዋቅር ውስጥ አጥብቀው ለማስፈረም እና የተጫዋቹን ወኪሎች በስነ ልቦና ለመጫን የተዘረጋ ስልታዊ የሚዲያ ጨዋታ ነው የሚሉ ሀሳቦች አሉበት እና አርሰናል አሁንም ከገፋበት ተጫዋቹን ሊያስፈርም ይችላል፣ ደግሞም ቁርጠኛ አቋም ላይ ነው የሚሉ ሀሳቦች አሉ። በእርግጥ አርሰናል ይህን ከፍተኛ ገንዘብ ከፍሎ ሊያመጣው ያሰበው ቪኒ ጁኒየርን ከእግር ኳስ ውጤቱ ባሻገር ብዙ የንግድ ጥቅም እንደሚያገኝበት ሂሳብ አስልቶ ነው የሚሉ ሀሳቦችም አሉ። ሌላው የዝውውር መረጃ ቸልሲ የብራይተኑን የ35 ዓመት አጥቂ ስፍራ ተጫዋች ዳንኤል ቤክን ለማስፈረም መስማማቱን ተከትሎ ከደጋፊው ዘንድ መረበሽ ተፈጥሯል የሚል ነው። ቸልሲ እንግዲህ በዘንድሮ ክረምት ዝውውር በንቃት እየተሳተፈ ቢሆንም አሁን ላይ ያደረገው ግን በደጋፊው ዘንድ አልተወደደለትም። ዌልቤክ እስከ 2028 ከቸልሲ ጋር ለመቆየት ነው የተስማማው ተብሏል። የቸልሲ ደጋፊዎች የዳንኤል ቤክን ዝውውር የተቃወሙበት ምክንያት ምንድን ነው ከተባለ እንግዲህ በዋናነት የተጫዋቹ እድሜ ነው ማለት ነው። ሲቀጥል ደግሞ ክለቡ ከሚያካሂደው አጠቃላይ ስትራቴጂና ያለፉት ዓመታት ልምድ በመነሳት የተፈጠረ ትልቅ ስጋትና የአስተሳሰብ ግጭት ነው ተብሎ ይታሰባል። እነዚህን እንዲሁ ዘርዘር አድርጎ ለማየት አንደኛው ከክለቡ የወደፊት ፕሮጀክት ጋር የሚጋጭ ነው በሚል ይነሳል። የቸልሲ ባለቤት ክለቡን ከተረከበ ወዲህ ዋና ስትራቴጂው እድሜያቸው ከ23 ዓመት በታች የሆኑ ወጣትና ብሩህ ተስፋ ያላቸውን ተጫዋቾች በረጅም ጊዜ ውል በማስፈረም እና ኮትኩቶ በማሳደግ ክለቡን ከፍ ማድረግ ነው። ከተሸጡም ዋጋ ማግኘት ነው፣ ትርፍ ማግኘት ነው። ደጋፊዎች ይህን የወደፊት ስትራቴጂ ሲደግፉ ቆይተዋል። አሁን እንዲሁ ሳይታሰብ በድንገት ግን እድሜው የገፋ ተጫዋች ሲመጣ የክለቡ አመራሮች ግልጽ የሆነ አቅጣጫና ራዕይ አጥተዋል ብለው እንዲያስቡ አድርጓቸዋል ከደጋፊዎች ዘንድ። ይህ አንድ የጥርጣሬና የተቃውሞ ምንጭ ሆኗል ማለት ነው። ሁለተኛው ጉዳይ ከጉዳት ታሪክና ከቋሚ ብቃት ጋር የተያያዘ ስጋት ነው። ሁለተኛው ጉዳይ ከቋሚ ብቃት እንዲሁም ከጉዳት ታሪክ ጋር የተያያዘ ስጋት ሆኗል። ዌልቤክ እንግዲህ ጎበዝና ልምድ ያለው አጥቂ ቢሆንም በሙያ ዘመኑ ሁሉ በተደጋጋሚ ከባድ ጉዳት ዜናዎች አሉበት፣ ያጋጥሙታል። ይህን እናስታውሳለን። ደጋፊዎችም እድሜው በገፋ ቁጥር የጉዳት ስጋቱ ይበልጥ ይጨምራል ብለው ይሰጋሉ። በከፍተኛ የውድድር ጫና ውስጥ ሙሉ የውድድር ዘመኑን በቋሚነት ሊያገለግል አይችልም የሚል ስጋትም እንግዲህ አላቸው። ይህ አንድ ምክንያታቸው ነው። በብራይተን ቤትም እየተቀያየረ ነው ሲጫወት የተመለከትነው ባለፈው የውድድር ዓመት። ስለዚህ ይህ አንድ ተቃውሞ ምንጭ ሆኗል። ሶስተኛው እንግዲህ ከቀድሞ ለምሳሌ እንደ አርሰናል፣ ማንቸስተር ዩናይትድ በእነዚህ ክለቦች ተጫውቷል እና ከነዚህ ክለቦች የሚመጡ ተጫዋቾች ጋር ያለው ግንኙነት ታሪኩ ሲታይ ጥሩ አይደለም የሚል ነው። ቸልሲዎች ቀደም ሲል እንግዲህ የፋብሪካዝ የዚሩን ስኬት ቢያዩም በቅርብ ዓመታት ግን ከሌሎች ትልልቅ ክለቦች በተለይ ከአርሰናል፣ ከማን ዩናይትድ እድሜያቸው የገፉ ተጫዋቾችን ማስፈረማቸው ውጤታማ አላደረጋቸውም ነበር የሚሉ ደጋፊዎች አስተያየቶች አሉ። ደጋፊዎች እንግዲህ ዌልቤክን ማስፈረም የሌሎች ክለቦች ያረጁ ተጫዋቾች ማረፊያ መሆን እንደሆነ አድርገው ስለሚቆጥሩትም የልብ ስነ ልቦና ተቃውሞም ያሳያሉ የሚሉ ናቸው መረጃዎቹ። አራተኛው ለአካዳሚና ለወጣት ተጫዋቾች እድል ይዘጋል የዌልቤክ መምጣት የሚል ስጋት አለ። በክለቡ አካዳሚ ውስጥ የሚገኙ ወጣት አጥቂዎች ወይም ደግሞ ቀደም ሲል በከፍተኛ ወጪ የተገዙ ወጣት ተጫዋቾች ጨዋታ እድል ሊያጡ ይችላሉ። ደጋፊዎች በአጭር ጊዜ ጊዜያዊ መፍትሄ ከማምጣት ይልቅ ወጣቶችን ማሳደግ ይመረጣል የሚል ሀሳብ አላቸው። ይህ አንዱ እንግዲህ የተቃውሞ ምንጫቸው ሆኗል። ግን ደግሞ በአንጻሩ የቸልሲ አመራሮች ወይም የአሰልጣኙ እይታ ምን ሊሆን ይችላል የሚለውንም ማየትም ጥሩ ነው። በተቃርኖ ያሉ ሀሳቦች ማለት ነው።
ደጋፊዎች ጉዳዩን ቢቃወሙትም እንግዲህ ስፖርታዊ ዳይሬክተሮቹና የስፖርት ዳይሬክተሮቹና አሰልጣኙ ዌልቤክን የፈለጉበት የራሳቸው ምክንያት አላቸው ይባላል። አንደኛው የልምድ ጉዳይ ነው። ቸልሲ እንግዲህ በስብስቡ በጣም ወጣትና ልምድ የሌለው በመሆኑ በፕሪሚየር ሊጉ ረጅም ዓመታት የተጫወተና ወጣቶችን የሚመራ መምራት የሚችል ተጫዋች ያስፈልጋል። ስለዚህ ዌልቤክ ያስፈልጋል የሚል ነው። የታክቲክ ተለዋዋጭነትም እዚህ ላይ ይነሳሉ። ዌልቤክ ያለ ኳስ የሚያደርገው እንቅስቃሴ እና እንዲሁም ደግሞ የቡድን ጨዋታው በጣም ከፍተኛ ደረጃ ላይ የሚገኝ በመሆኑ ለአሰልጣኙ ጥሩ አማራጭ ይሆናል ተብሎ ይታሰባል። አነስተኛ የፋይናንስ ስጋት ጋርም የሚያያዝ ጉዳይ አለው። የዌልቤክ ጉዳይ የአጭር ውልና አነስተኛ የዝውውር ወጪ የሚጠይቅ በመሆኑ የፕሮፌሽናል የፌር ፕሌይ ሕግንም አይጥስም እና በአነስተኛ ወጪ የመጣ በመሆኑ ማለት ነው። እነዚህ ጥሩ ጎኖች ሊሆኑ ይችላሉ ተብለው እየተነሱ ናቸው። ለማንኛውም የደጋፊዎች ተቃውሞ አንድምታው ዋናው ቸልሲ ጊዜያዊ መፍትሄ ሳይሆን ከዚህ ይልቅ የረጅም ጊዜ ጥራት ያለው ዋና አጥቂ ማስፈረም ነበረበት የሚል መልእክት ለክለቡ አመራሮች የሚያስተላልፍ ነው። ሌላው የዝውውር ጉዳይ ሪያል ማድሪድ ሮድሪን ለማስፈረም የጀመረው ንግግርና በማንቸስተር ሲቲ ቤት የተፈጠረው ድንጋጤ ነው። እንግዲህ ሪያል ማድሪድ በፍሎሬንቲኖ ፔሬዝ ፍቃድ ከማንቸስተር ሲቲ ጋር ስለ ሮድሪ ውይይት ጀምሯል። እንግዲህ ሮድሪ ወደ ሪያል ማድሪድ ማለሙን ቀደም ሲል ነው የጀመረው። አሁን ህልሙ እንግዲህ ሊሳካ ይመስላል። ስምምነቱ አሁን በክለቦች እጅ የገባ ነው የሚመስለው። በቀጣይም ድርድሮች ይኖራሉ። ማድሪድ ሮድሪን አሁን ለማዛወር ከ50 ሚሊዮን ዩሮ በላይ ለመክፈል ዝግጁ መሆኑን ለማንቸስተር ሲቲ ገልጿል ተብሏል። ሲቲ ግን ከዚህ በላይ ይጠብቃል የተባለው። ማንቸስተር ሲቲ ገና ምላሽ አልሰጠም። በእርግጥ ሌሎች ክለቦችም ፉክክሩን ይቀላቀላሉ ተብሎ ይጠበቃል። ሆኖም ሮድሪ ቅድሚያ የሚሰጠው ለሪያል ማድሪድ ነው፣ ምክንያቱም ሲፈልገው የነበረው ክለብ ስለሆነ ማለት ነው። በፊፋ የዓለም ዋንጫ በዘንድሮ የውድድሩ ምርጥ ተጫዋች ተብሏል። ይህ የ30 ዓመቱ ስፔናዊ አማካኝ ሮድሪ እንግዲህ የማድሪድ ዋና የመሃል ሜዳ ኢላማ ሆኖ ብቅ ብሏል። አሁን ከማንቸስተር ሲቲ ጋር እስከ 2027 የሚቆይ ውል አለው፣ ግን ወደ ስፔን መመለስ ይፈልጋል። በሲቲ ቤት የውል ማራዘሚያ አድርጎ መቆየትም እንደማይፈልግ ታውቋል። አማካኙ ይህን ፍላጎቱን በተለያዩ አጋጣሚዎች እንግዲህ ፍንጭ ሲሰጥ ነው የቆየው። በበርካታ ቃለ መጠይቆች ላይም ወደ ሳንቲያጎ በርናባው መሄድ እንደሚፈልግ ግልጽ አድርጎ ሲናገር ነበር። እነዚህ ላይ እንግዲህ ዋናው ነገር የሮድሪ ከማንቸስተር ሲቲ መውጣት ክለቡን ምን ያህል ሊጎዳው ይችላል የሚለው ሁላላው መነጋገሪያ የሆነው። ተንታኞች እንደሚሉት ጉዳቱ ብዙ ነው። አንደኛው የቡድኑ የጨዋታ ሚዛንና ታክቲካዊ መረጋጋት መታወክ ያጋጥመዋል የሚል ነው። ለምን ከተባለ ደግሞ ሲቲ ማጥቃት በሚሰነዘርበት ጊዜ የተቃራኒ ቡድን ፈጣን የመልሶ ማጥቃቶችን ገና ሳይጀመሩ ነው የማቋረጥ ልዩ ብቃት ያለው ተጫዋች፣ ስለዚህ ይጎዳል የሚል ነው። እሱ ከሌለ የሲቲ የኋላ ክፍልም ተከላካዩ ማለት ነው ለተቃራኒ ቡድን ማጥቃት ክፍት ይሆናል። ይህንን አይተናል። የቡድኑን የተጋላጭነት መጠን ይህ ደግሞ በጥፍ ይጨምረዋል የሚል ነው። ሁለተኛው ጉዳይ የጨዋታን ፍጥነት የመቆጣጠር አቅም ያጣል ሲቲ የሚል ነው። እሱ እንግዲህ ሮድሪ በሌለበት ጨዋታዎች ላይ ማንቸስተር ሲቲ ኳስን በአግባቡ የመቆጣጠርና ተቃራኒ ቡድንን የመጫን አቅሙ በከፍተኛ ሁኔታ እንደሚቀንስ ቀደም ባሉት ጊዜያት ተጫዋቹ በጉዳት ወይም ደግሞ በቀይ ካርድ ምክንያት በታገዱበት ጨዋታዎች ላይ በግልጽ ታይቷልና የእሱ መውጣት ከሲቲ ቤት ለክለቡ ራስ ምታት የሚሆን ነው የሚሉ ሀሳቦች አሉ። ሶስተኛው በአስፈላጊ ጊዜያት ወሳኝ ጎሎችን የሚያስቆጥር ተጫዋች ነው እና በዚህም ጊዜ ለሲቲ ያጎድላል። ሮድሪ ተከላካይ አማካይ ቢሆንም እንግዲህ በወሳኝ ጨዋታዎች ላይ ከሳጥን ውጭ የሚሞክራቸው ጠንካራ ኳሶች ጎል የመሆን እድል ነበራቸው። ይህም ተደጋግሞ ተመልክተናል። እሱን ማጣት ማለት ታዲያ ይህንን ተጨማሪ የማጥቃት ጎል የማስቆጠር እድልን ማጣት ማለት ነው እና አሲስትም የማድረግ ለጎል የሚሆኑ ኳሶችን የማመቻቸት የመፍጠር አቅሙ ከፍተኛ ስለሆነ ብዙ ያጎድላል በሲቲ ቤት የሚሉ ሀሳቦች ተሰንዝረዋል። አራተኛ የመሪነትና የስነልቦና ተጽዕኖ ያለው ተጫዋች ነው። ሮድሪ በሜዳ ውስጥ የቡድኑ እውነተኛ መሪ ተብሎ የሚጠቀስ ተጫዋች ነው። ጨዋታዎች በሚካሄዱበት ጊዜ ቡድኑን የማረጋጋት ተጫዋቾችን የማነቃቃትና የማሸነፍ መንፈስ የመገንባት አቅሙ ከፍተኛ ነው ተብሎ ይታመናል። እንዲህ አይነቱን ባህሪ በጥቂት ገንዘብ በዝውውር ገበያ ላይ ማግኘት አይቻልምና ለሲቲ ከባድ ጉዳት ነው የሚሉ ሀሳቦች አመዝናሉ። እናም የሮድሪ ከማንቸስተር ሲቲ መውጣት ክለቡን በፋይናንስ በኩል የተወሰነ ሊያግዘው ቢችልም በሜዳ ላይ ግን የጀርባ አጥንትን የመሰበር ያህል ትልቅ ክፍተት ይፈጥርበታል የሚሉ ትንታኔዎች አሉ። ይህ ደግሞ እንግዲህ በሊጉ ተፎካካሪነቱን በቀጣዩ ውድድር ዘመን ያወርደዋል የሚሉ ሀሳቦች እየተሰጡ ነው። እንግዲህ ሁሉንም አብረን እናያለን። መልካም ጊዜ ይሁንላችሁ።